ጥቋቁር ነጠብጣቦች ወይንም ምልክቶች በፊቶት ላይ እየወጣ ተቸግረዋል? አይጨነቁ። ማዶስ ምንም አይነት ጉዳትን ሳያስከትል እነኚህን ጥቋቁር ምልክቶች በቀላሉ በማጥፋት የችግሮት መፍትሄ ይሆናል። የማዶስን የፊት ቅባትና ሳሙና በመጠቀም በአጭር ጊዜ ውስጥ 73% የቆዳ መጠንከርንና የተሻለ የቆዳ ይዞታን ያገኛሉ። ጥራቱን በተመለከተ ምንም አይጨነቁ። በውስጡ የተካተቱት ንጥረ ነገሮች ሁሉንም የአውሮፓ ሬጉሌሽን ያሟላ ሲሆን ለማንኛውም አይነት የቆዳ ጉዳቶች አይጋለጡም። የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ሰው ማለት ነው። ሀገር ማለት ነው። ሰው ከሌለ ምን የለም? ሀገር የለም። ትሑፍተይ ወይኖኒ ዘይል ወጥድ ኤርትራት ትልሻለች። የሰፈር ነበራት። አባሻውል ምን ትዝልሻል? እንሄዳለን። አንድ ቀን ሀገር ይረጋጋና እንሄዳለን። እሺ تشكن مقابر مؤوس فقراء تل ما هيوات لازا قلاتا እናቴ ከመቀነቷ ፈታ ከጎረቤቶቻችን ተበድራ ውጤት ይዤ ከዩኒቨርሲቲ እንድመለስ አስቀድማ ወሮ ሸቤ ያለች በደስታ ዳንኪራ በመርገጥ ነው የሸኘችኝ። ግን እንዳሰበችው አልሆነም። በትምህርት ቤት ግቢ ውስጥ ሁሌ በመታይበት ቀሚስ ጓደኞቼ ያዩ ቢሳለቁብኝ አንድ መላ መጣልኝ። ቴዲ ይባላል። ቢሮን እዛው የግቢያችን በር ላይ ያደረገ ተማሪዎችን ከሹገር ዳዲ ጋር የሚያስተዋውቅ ልጅ ጋር ተዋወቁ። እሱም የመጀመሪያ ማሟሻ ቢያደርገኝም ስራዬን ግን በውላችን መሰረት አስጀመረኝ። ምን ዋጋለው ታዲያ? በነበረኝ ውጤት እየደከምኩ በመምጣቴ ከግቢ ተባረርኩ። ስራዬ ላይ ግን ውጤት ተቆሮኛለሁ። ምን አለበት እናቴ በሰላም ከምትሸኘኝ ስረቂና ባቆራጭ ሀብታሙኝ ብላ ገፍትራ ብታስወጣኝ። ምን ይታወቃል? ከዚህ ባሰ ጭራቅ ሆነላት ነበር።
እንኳን ደስ አላችሁ ደስ ብሎኛል 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 እንኳን ደስ አላችሁ አላችሁ ደስ ብሎኛል እንኳን ደስ 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 ሳሪ ያለን ቦታ ታውቃለህ? አዎ አውቁት። ከዛ በኋላ ታዲያ ቁልቁለት ነገር የለም? አውቀዋለሁ። ቁልቁለቱን ታዲያ ትንሽ ዝቅ እንዳልክታል። እሺ ክፍት መሬት የለም ረጅም? አዎ ተፈቀደልኝ። እስቲ ከዛ ደግሞ ፒያሳ ትንሽ ቁልቁለቱን አወቀው ቁልቁለቱን ታዲያ እጥፍ እንዳልክ ኩርባ የለም አለ ቀጥሎ ታዲያ ሌላ ቁልቁለት የለም አወቀው አይደል በግምት 2000-3000 ካሬ የሚሆነው እሺ ጂ ፕላስ እንደፈን ተፈቀደ ጨረስኩ ከዛ ደግሞ በጣም በሚገርም ሁኔታ ሜክሲኮ አወቀው አውቀዋለሁ ሜክሲኮ ላይ እንዲሰራበት አልተፈቀደም እንዴት ይኸው ዛሬ ታዲያ በሽንነነነ ያልኩት ይሄ ሁሉ ላንተ ተፈቀደለ በአንድ ቀን ይሄ ሁሉ ጨርሼ ታዲያ ማበድ ያንሰኛል ያንሰል ቴንኪው ይኸው ታዲያ ይሄንን ሁላ ታዲያ ባንዴ ሶስቱንም እንዴት ጨረስክ በለኝ እሺ ስመረቅ ማስፈቀዳቸው ነው እንደገና እኔ ቤት እንዳቀያየርሽ ነው አንዴ ታወክ ምን አለበት ይሄንን አመት እንኳን ትምርትሽን ብትጨርሺ እናንተን እናስጨርስ እንጂ እኛ መጨረስ እናውቅበታለን
አንቺ ጋር እንትን ፉ ሰው እንደዚህ ለሊቱ ሙሉ እንደ ጅብ ይመላለሳል። እንደራሴ ጅብ አለ እንዴ? ስለሰው ጅብ ታወራለህ? አታጠጠሩን አላው ሰውን አሹ አላው ሰው አሹ ሲሚንቶን በደባው ከእጅ ነው አሹ ምንድነው የምትበጠብጠው? ተኝ ተኝ አሎ የኔ ውድ የኔ ቆንጆ የኔ ብሎኬት እንዴት ነሽ? ደህና ነሽ? ምንድን ነው አንቺ ደግሞ የጠፋሽው? ቆይ ወሬ እኔ ምንሽ የኔ ቆንጆ ያ ቃላብ የሚባለውን ታውቂዋለሽ? እንደው በእናትሽ በራብ ቃሉ ፍራስና እንደዚህ ብር ታገኝልኛለሽ? አሁን እመልሳለሁ። ማርያም ወዲሙት አመሰግናለሁ የኔ ቆንጆ። አንቺ ባትኖሪ ግን ይሄ ልጅ ሞት ነበር። እውነቴን አመሰግናለሁ የኔ ቆንጆ። በጣም ነው የምወድሽ። ሲበዛ አፈቅርሻለሁ። በጣም ነው የማመሰግንሽ የኔ ቆንጆ። ቀናለሽ ምን አንቺ ምን ማለት ምን ነው? ይቅርታ ምን ማለት ነው? ይቅርታ ሆን ብለሽ አይደል ደፋሽ? ይቅርታ ተባልካለሁ። ተራራ ባልክ ምን ትመስላለች? ምን ነው ታውራ ጋራ ከናብስ ባራዶ ይቆላልኛል። ምን ነው ሲጋራ እያያዘሽ ያምራል። እባክሽ አሁን ሲጋራ ጫጫስ ምን ያምራል? እንዴት እንደምታስጠላኝ ልብስ ጥለሻል። አላገባ ረበሽኮቹ እንዴ? አይ አልረበሽም። ቁርስ ልሰራ ስልኩና መብራት ጠፍታለች። መቼም ላጤጋ ሳይጠፋ ወይ የልቲ አላቀጣጣልም ሰዓት እኛ ጋር ግን እኮ መብራት አለ። ምን የሚሉት ነው አሁን እኔ ጋር ጠፍቶ እናንተ ጋር የሚበራው? እንዳደርገዋለሽ ይታደሩታል እንጂ አይታገሉትም አይደለም የሚባለው። እንዴት እንዴት አለ ያው ቆጣሪው ከማን ይማር ብዬ እኮ ነው። ማለት አልጠፋም እያልከኝ ነው? እንደዛ ለማለት ፈልጎ አይደለም። ያው ቆጣሪው የመብራት ኃይል አይደል? ከዛ ነው። እሺ አንተ አማል እንዴ? ምን አጠፋው? በቃ ተደብረኛለች። ሪስፔክት የሚባል ነገር አለ ለሰው። ምንም ሪስፔክት የለም። ጭንቅላቷ ራሱ አይሰራም።
ለማንኛውም ቶሎ በልሽ በእናትህ። ምንድን ነው? ሶሪ ጨረስ? ባልጨረሰስ? ጨርሷል። ግቢ። አላልኳችሁም? መብራት ሁለታችንም ጋር ጠፍታለች አይደለ? Lips are always chapped this time of year, so I don't open my mouth, I don't let the words come out, but the sorries keep slipping, my lips keep on cracking as I make love to my conscience, my badly broken ego. I step outside without a jacket on, it's colder here in Rockville, more harsh than last December. ጋሪ አቤት። የመረጥከው ፊልድ ምን ነበር? በሲቪል ነው። ሲቪል ነው የምትማር? አሪፍ ፊልድ ነው። ስንተኛ ምን? ዘንድሮ 5ኛ ዓመቴ ነው። አሪፍ ጂሲ ነው ማለት ነው። አሪፍ ነው። እንበላለን አመርቃት። አዎ ወይዘዌ ተማሪ ሰራተኛ የአንድ የግል ድርጅት ኦዲተር ነኝ። አሪፍ ነው። ምንድን ነው? ያቺ ሴተኛ አዳሪ አንቺ ስሙ በጥበጥ አይሰለቻትም ይባላል እንዴ እናቴ? ሶሪ ቃል ይልቅ እንሂድላት። እቺ ልጅም ነገር ሳትሆን አቀር ማን ነው? እኔ ነኝ ደግዋ ጃለ ሰላም እንግዲህ ቤቴ ውስጥ የጨረቃ ወይም የኬታ ምስል ሳይሆን የምታየው ከዚህ በፊት የተፋለምኩባቸው መሳሪያ ተወስተናቸው ይሰቅባቸው ያ የቤቱ አከራዮች ደግሞ ብር እንድትቀበል አንተን ሸሙ የለኝም። አረ በፍጹም እኔን አላዘዙኝም። እኔና ዩሪት ቁጭ ብለን ድምጽ ስንሰማ ነው እየሮጥኩ የመጣሁት። ምን ሆንሽ ብዬ። ዩሪት በጣም ጥሩ ልጅ ትመስላለች። አንተም እንደሷ ነው ጋባችን። በፍጹም እኔ ሚስት አልፈልግም። ይልቅ ሰሞኑን ጠዋት መስለኝም ማለት የቤት ኪራይ መክፈል አቅቶሽ ነው? አዎ አቃተኝ። ታዲያ ምን ችግር አለው? ቀላል እኮ ነው። ከቤት በሚላክልኝ አስቤዛ ላይ ቀናንሽም ቢሆን ሰጥሻለሁ። ምንም ችግር የለውም። ያኔ ቆንጆ ማሳጃሽን ጨምሯል ወሰን ለተመናገር አሁንስ መሮኛል። እኔ ማለት ነው ህይወትን በተለያዩ መገለጫዎች ነው እየገለጡ አንዴ ከፍ አንዴ ዝቅ ከሚያረጉት ወገን አይደለም ማለት በቃ ሰው መሆኔ ብቻ የሚያስደስተኝ አይነት ሴት እኮ ነኝ። እውነት ለመናገር በጣም ነው የመረረኝ። እስቲ አስቡት እናንተ የኛ ስራ ምን አይነት ትርፋማ ነው ብሎ ቢያስቡ ነው የቤት ሰራተኛው የዩኒቨርሲቲ ተማሪው ወደኛ ስራ የሚጎርፈው። በጣም ነው የመረረኝ። በቃ ለምን ለመንግስት አናሳውቅም? ከዛስ አደራጀንም በኮብልስቶን ነው ወይስ ኖ መለያ መታወቂያ ይስጥ። እኛም ሰርተን ካገኘነው ነገር ላይ ቋንጣር አርጋን ጣብ እናረግለታለን። ግብር ወይም ባት መሆኑ ነው። አለበለዚያ ለምን እዛው ዩኒቨርሲቲና ኮሌጅ ውቅና ተሰጥቷቸው ቡና ቤት ለምን አይከፈትላቸውም? ቆይ ታነለሽ ጉዳዩን የሆነ ቦታ ካላደረሱት እናንተ ቀልዱ ምን አለባችሁ? በነገራችን ላይ ማታ ሱዛና ሁኔታዋ ጥሩ አልነበረም። ቦርሳ ቢፈተሽ እንኳን የሲጋራ ቁሪ ሳይኖር ቢዝነስ አልወጣም ስትል ነበር እኮ።
ያ የጎዳና ወንድሜ በህይወቴ ላይ ለሚመጣ ችግር መፍትሄ እንጂ ፍርሃት እንኳን አንድ ቀን እንዳልቀበል ይመክረኝ ነበር። እኔ ግን ከፍርሃት አልፎ ወቅባቃሁኝ ቀሚሴን መቸርቸር ጀመርኩኝ። ቆይ አሁን መቲው ልጅ የት ሄደ? ማን ነው እሱ? ከምናድርበት የላስቲክ ቤት ሌሊት አሻፈረኝ ብዬ ከጓደኞቼ ጋር ልመና ስወጣ በአካባቢያችን ተገላ የተጣለች ልጅ ሳይ እርዳታ ሊያደርግላት ስሞክር አንተ ነህ የገደልካት ተብሎ የት እንደታሰረ አላውቅም። ጊዜ ባየው ግን ደስ ይለኝ ነበር። እና አባት የለሽም? አባትሽ የት ሄደ ማለት ነው? አንተ ነህ አባቴ ነው? እሺ በኋላ እናወራለን። አሁን ትንሽ አረፍ በይ። ደህና ደሪ። ደህና ይጉር ከቤት እንዴት አደርክ? ቁርስ ሰራና ብቻዬን መብላት አስጠላኝ። ታጠግናለሁ ማለት እሺ። ግን አሁን ነው የበላሁት? አሁን ነው የበላሁት። እኔ ብቻዬን መብላት አልወድም ካላል ለምን ተናገር? ቀሚ ተረባ ሰላምዬ ሳምሪ አሁን ደውላልኝ ነበር። ተናገርክ? ሱዛ ይቅርታ ጠዋት ሳልረብሽ አልቀርም። ይሄ ባህሪ ከቅርብ ጊዜ ወዲህ መጣ። አይዞሽ። አይ ችግር የለውም። አልረብሽ። ለነገሩ በጣም መስፈሬ ካወቅኩ ቢዝነስ አልሄድም። እንዴ ቢዝነስ ነው እንደምትሰራው? ምን ላይ ነው የምትሰራው? አረቦች ስለገቡ ሴት ይፈልጋሉ። ተዘጋጂ ለማታው። ከ8 ሴት በላይ ነው የሚፈልጉት። ወቂ አረቦች ቄጥ ያላትን ሴት እንዴት እንደሚወዱ ታውቂያለሽ? ከቅፌ ቀሰቀሰኝ ነው በባዶ ሆዴ ስጋት ነው ያደረኩት። ያንተ ፋንታ ቢሆን አብሬ አይደለም። እንዴ ሱዛ ነይ ቁጭ በይ። ነይ ቢ ቢ አሁን ነው የበላሁት። ቢ አይ እንዴት ዋላችሁ? ሰላም ነው? እንብላ። ወዳም በሬ ጭድ ያዝለታል አሉ። ልብላ እንዴ? በቃ ሰላም ይቻው ደውልልኝ። እሺ አሁን የሄድበት ቦታ ስላለ ነው። በኋላ እናወራለን። ቻው በቃ ቻው። አትበላም? ብሉ። ግድ የለህም። እንዴ ምን ነው ዛሬ አፕሪል ዘፉል መሆኑን ረስታችሁት ባልሆነ? ይሄ ባህል እኛን አይመለከትም። የሰው መደንገጥና ሀዘን የሚያስደስታቸው እነዛ ነጫጭባ የመጡት ባህል። አዎ ባይሆን ከሚቀጥለው ዓመት ጀምሮ እንገናኛለን እንጂ ምን ያስለፈልፋል? የሰው ባህል ነው ተባልክ አይደል እንዴ? እኔ የምልሽ ሱዛ የቤትሽ ግድግዳ ላይ የተሰቀሉት የጠርሙስ ስባሪ ምንድን ናቸው? ለኪስ ለጌጥ ነው አትይኝ? ብዙ ታሪክ አላቸው። ለምሳሌ ለምሳሌ ሌላ ቀን አይደርስም? አይ ና እሺ በቃ እሺ። ልብሴ ልቀይርና ልብሴ ልቀይር። እጄ ካጠብስ ከዛ እሺ
ይሞቃል። ተይ ያ የጎዳና ወንድሜ ሁልጊዜ አንድ ነገር ይለኝ ነበር። ይሄ ታሪክሽ ፈጣሪ ቶሎ ብሎ ካልቀየረልሽ የማይለቅ እድፍ ነው ይለኝ ነበር። የህይወት ዳስተር አሳቻ ሰዓት ጠብቀሽ ስረቂያት ይለኝ ነበር። ወንዶች ከፍለውኝ ከሄዱ በኋላ የገዙት ገላይ መሆኑን ይዘነጉትና ህሊናሽም ካልገዛውት ሲሉኝ ከቦርሳዬ በማይለየው ጠርሙስ እውነታቸውን ብዬ ማንነታቸውን እንዲያውቁ አድርጋቸዋለሁ። ወንድ ያስጠላኛል። እሺ አይደረግም ነው ሁሉ ነገር ሙዴን ይመስለኛል። ይገርማል። መሀይሞች ባዋቂዎች መገልፈጣቸው። ስሚ እንግሊዘኛ ለማወቅ ማይም አያስብልም። አሁን ከምትንፈራፈሪበት ቋንቋ ውጪ አንዱን የራስሽን ቋንቋ ብቻ ይሄ ትልቅነት ነው። የሱ ነው ወንዝ የሚያሻገር ቋንቋ ያለሽ የምትመጻደቂበት። አሁን ገና ለመብሰልሽን አወኩ። በእናትሽ ተይ። ስሚ አትሞኝ። አንቺ የተመኘሻቸው ሆነ የራሴን ቋንቋ በደንብ አድርጌ እናገራለሁ። በቃ የኔ የራሴን ቋንቋ ስናገር ነው እርካታ የሚሰማኝ። ምንነቱና ማንነቱ ያልታወቀበት ሀገር ላይ ቁጭ ብሎ መፎከር አይመቸኝ። እንግዲያውስ ምንነቱን ላሳይሻ። አይ እንጂ እጆኔ ትጨልሽ ተወኝ። እስከና ተወኝ ገላታለሁ ዛሬ ትምሻል። ተወኝ እስኪ ተወኝ ተወኝ። ቃልዬ እውነት በጣም ነው የማመሰግነው። እቺ ዛሬ ገላይ ነበር እኮ።
በእንደዚህ አይነት ሁኔታ ነው ውጤት ይመጣል ብዬ የምጠብቀው? ሄሎ አሌክስ፣ በእናትህ አንድ ክፍል ፈልግልኝ። ኦፍ ለምን አትፈልግ? በእናትህ እዚህ ምንም መስራት አልቻልኩም። በጣም እየተበጠበጥኩ ነው። አሁን ነው ደውልልኝ። የፈለገው በቃ አንድ ክፍል። እሺ ጭራሽ ግቢውን ለቀህ ልትወጣ እንታያለን። أنا مرة ليش من تقول؟ ምንድነው እንደዚህ የምታረጊኝ? ታውቃለህ ወይ? አይደለም እኮ ታዲያ ለምንድነው ራስህን ጥፋተኛ የምትቆጥረው? አልባት ካቆየ እኮ ነው። እሺ ቆይ ምንድነው? ይቅርታ አጥፍቻለሁ። እሺ ስማ፣ ሰማኛለህ አይደለ? ቃል ደውሎ ቤት ስለሰምቻለሁ። አሁን ደውለህ እንደማታገኝ ትነግሯለህ። ገባህ? ሰምተኛል አይደለ? ሄሎ ቃል፣ ለጊዜው ቤት የለኝም። ለምን የሚለው ለበኋላ ቆየኝ። ከዚህ በኋላ ቤት አለ እንዳትደውልኝ። እንደው ስራዬንም ቢሆን በገዛ ፍቃዴ ለቅቄያለሁ። በቃ እንዴ እኔማ ጤነኛ ነኝ እንዴ። እሺ ምንድነው እንደዚህ እንደ ነፍጥ አንበግ እንደዚህ የምታጨማልቂኝ? ቆይ ግን ሱዚ ለምን ጸበል ምናምን አትሞክር? ማለት አንተ ልጅ አማል እንዴ? ምን ያርክ ነው? ከጂኒ ከሰይጣን ከምናምን እኮ ማለቴ መታመን ባንቺ አልተጀመረ። የወዲትም ብትሆን እኮ በያክም ቤቱ ብላ ቢሰለቻትም የወዲት ያው ከእጅሽ በልቻለሁ፣ ጠጥተናል። ቆይ ወዲት ምንድን ነው ያለችህ? አይ ሁለቱም ቤቱን የለቀቁበት ምክንያት ባንቺ ህመምና ስካር እንደሆነ ነግረውኛል። ደግሞ ሌላ ግቢ ከተገኘ እንደሚፈልግ የወዲት ራሷ ነግራኛለች። ኧረ እባክህ ግን ይቅርታዬን ስነግርሽ ወይኔ ጉዴ! ኧረ ተበላው በእግዚአብሔር። እንደገና ሌላ ጥፊያው ነው ወይ? ውጪ! ይቅርታ የኔ ቀስ በይ እስኪ። ምንድነው እንደዚህ የሚያክለፈልፍሽ? እብደቴን ልቆጣጠረው ስላልቻልኩ ጸበል በመውሰድ እንድትተባበሪ ነበር አመጣጤ። አታስቂኝ እባክሽ። አንቺን ላስታምበት ምንም የምችልበት ጊዜ የለኝም። አይም ቢዚ ኦኬ። አሁን ከብሬ ልትይዥልኝ? እኔ ማስታመም ካልቻልሽ ስለኔ እብደትና ስካር ማውራት አልነበረብሽም። ስለ አንቺ ምን የሚወራ ታሪክ አለሽና ነው? በሬን አንኳኩተሽ አሉሽ መቀመጭ ሰሚም እንዴ አንቺ ስንት ጊዜ ልንገርሽ? ማን ነው? ጀርተን ምንድን ነው እሱ? እየፈለጋችሁ ነው እኮ። ማን ነው እሱ? ቆይ ለምን ሰው ታስጨንቃላችሁ እንዴ? ቆይ ምን አለበት አሁን በለቀን ሲሆን ታነሳለህ? ምን ነው ታነሳው አንተ? አማፈር በልክ ያርግ። አውዬ
ወንድሜ ትሰማኛለህ? አይደለም አንተ ቤተሰብን ሁሉ ነው የምበጠብጠው። ስልኬ ላይ ፎቶ አለ ሞቷል ብዬ 40 ቀን መታሰቢያን ነው በየፌስቡክ ላይ ለጓደኞች የምበትን። ብሬን ስጠኝ። ማን ነው? ያ ነው ሾርት ነግሮኝ መጀመሪያን ጠጣ በኋላ ሰጥሻለሁ ብሎ የተሸበለለው እናቱ ነች እናለት። እሺ ግሩፕ ፈራን ሄደ አራቱን በረክስለታል። እውነትሽን ነው። ይሄ የውሻ ልጅማ መጫወቻው አልሆነ። ምን ነገር እንዳያሳስብሽ። ምንድነው የምታወሩት እናንተ? ብራ እንደወሰደው በቃ ታዩ። ወንቺ ደግሞ ያንቺ አጉል እናትነት አሁንስ አስጠላኝ። ከሰማችሁ እሺ ትቻለሁ። ሄሎ ወይ ነው አንቺ እኔ ኮላይ እንዴት ነሽ? ሰላም ነው በእናትሽ? ብቻዬን ነኝ። ሬሳ የሚመስል ሰውዬ አለ ፊት ለፊት የተከተለው። ማሬ ቆይ አቤ መጣ። ቆይ አንቺ ጥሎ እዚህ ነው። ኧረ ችግር የለም። አናተም ወንፊት አድርገህ ኧረ ችግር የለም። ሱዛ ቁጫት ነው አውቄ ያደረኩት ነገር አይደለም። ይገባኛል። አትጨናነቂ። እዛ ልቀመጥ። አይ ቁጭ በይ፣ ችግር የለም። ሰው የለውም። ተመጭሽ ከሄድኩኝ በኋላ በጣም ተጨናነኩ። ምናልባት ካመመኝ እንደውል አሰብኩና ተኝተህ እንዳትሆን ብዬ ነው። እሺ አመሰግናለሁ። ምን ነው? አቀማመጥሽ ደስ ይላል። ይጉ ቃል ያንን መሰለኝ እኮ ስደውልልኝ እሱን ራሴን አላውቅም። አመመክ እንዴ?
አይ ደህና ነኝ ተሽሎኛል አሁን ደህና ነኝ ባዶ ቤት ወይ ብቻን ከምትሆን ጋር ቆመው ትችላለህ እዚህ በጣም ከባድ ነው ኧረ በፍጹም እኔ እዚህ ይሻለኛል ምን እያልሽ ነው ቆይ እንጂ ምን አይስፋር መስልሽ ነው ጅቦች ነን ሰው አለ እንዴ ካለቀ ባታልፈ ይጠፋል አሹ ታይመረዛ ይኸውል እንትኑ ጋር አሹ ዝም ብለሽ ነው ፈረስሽን ያደግብሽው እኔ ራሴ አስተምመዋለሁ እዚህ ካልተመቸው ደግሞ እኔ ቤት ይሆናል ሰሚያልሽ እኔ ናት የዩኒቨርሲቲ ትምህርት ሲጨርስ ሰው የሞን ይቀርሰራል የማንም ሰካራም ሲጨማለቅ ማየት ይፈልጋል አጀረፍሽን ለብቻ ማስመስልልሽ አፍሽን ዘግይሻል ባትዘጋስ ይኸውልሽ እንዴ ለሰው አታዝሩም እንዴ ወንድም የለሽ አባት የለሽም እንዴ ቃልዬ ይቅርታ ቃሊ ይቅርታ አድርግልኝ ሱዚዬ ወንዶ የት ነው ያለሽው ነይ ማኪዬ ነይ እዚህ ነኝ እንደምን ዋላችሁ ሰላም ነሽ ሰላም ተሻለ ወንድሜ ደህና ነኝ እንዴት ነህ ሰላም ቁጭ በይ ዜሪ ማረክ አሜን ለማኪ ወይስ እንዴት ነው አሁን እንዴት ነህ ታዲያ ደህና ነኝ አሁን ተሽሎኛል ይገርማል ሱዚ ስላንተ ስራ ቦታ ማታ ስታወራኝ ራሷን መሳት ነው የሚቀራት አንዳንዴ ይገርመኛል ለሊቱ ሙሉ ስላንተ በማውራት አዛን ነው የምታደርገኝ ሲጀምር የራሴ ኖሬ እንኳን ለረጅም ሰዓት መስማት ሲደብር ጆሮዬን ደፍኜ ነው ማውራው ያደለ መፈንከት እኮ ያለ አያስተኛም ይገርማል የኔ ጭንቅላት የተፈበረከው ለመቀጥቀጥ ነው የሚመስለኝ ሰው ሲፈነከት ደም ይወጣል የኔ ጭንቅላት ግን ባለሙያ እንደፈተለው ጮና ይወጣል በተረፈ ቢስማ እግዚአብሔር ይመስገን ደህና ነኝ ተጫዋች ነሽ አዎ ምንም ማለት ካልሆነ የሚበላ ነገር ልስራልክ እንዴ ደህናማ አይደለሽም እንዴ እኔ ምንሽ ማታ ስራ እንዴት ነበር ይገርምሻል የሴቷ አበዛዝ የትየለሌ ነው የቤት ሰራተኞቹ ራሱ ከ500 ብር ክፍያ እዚህ መጣም ከአንድ ወንድ ጋር ቀን ብናድር ያንድ አመት ደሞዛችንን እንዘጋለን እያሉ እንደ ጉድ ይጎርፋሉ በተለይ ሱዚዬ የኮሌጅ እና ዩኒቨርሲቲ ተማሪዎች ትምህርታቸውን ትተው እኛ ጋር የመጡ ስራችንን ይቀራጩናል አንድ በዱቄት ስቃላሉ ነይ ማኪዬ እንውጣ የኔ ጌታ በል እንግዲህ ሰላሙን እሺ መልካም ጊዜ ጓደኛዬ የምትወደውን ስለምወድላት ነው መጥቼ የጠየኩህ እሺ አመሰግናለሁ በል ቻው እሺ ዜሪ ማለት አሜን እንዴት ነው አምሮብኛል ሱዛዬ አዎ እኔስ ኧረ በጣም ነፍቶልሻል አሪፍ ነው ትንሽ ሰሞኑን በመቅረቴ ቦሷ አፍንጫዋ ነፍታለች አሁንስ የዛ ጨበሪያም ዲጃይን ማየት ነው ያስጠላኝ ለሷ ሲንሿከክ አንድ የሚቀረው ነገር የለም ታያለሽ ሱዛ ባበደ ሰካራም ባላስፈነከተው ይልቅ ፍጠኝ ነው ልውጣ ነሽ ቶሎ ነኝ ማን ነው
አሹ አትዝጊው ተይ እንደሱ አዎ አንድ ነገር ልንገር እሷም ሱር ሴተኛ ዳሪ ነች እኔ ሱዛና ደግሞ ህዝብና መንግስት የሚያቀኝ ሴተኛ ዳሪ ነኝ አሁን ሄደህ እንኳን ቤቷን ብታንኳኳ ካለች ይቀጣል እሺ እሷ ግን ራስዋን እንደታሸገ ካርቱን ደብቃ አንተን የምታጠምደው ነገር ካላቆመች እገላታለሁ ልውልሽ አሰከሻ ቤት ግቢና ተኝ ጧት እናወራ ምን ነው አስጠላው ምንነቴን ተጠየፍከው አውቃለሁ በጣም አስጠላለው በጣም አስጸይፋለሁ ተሳሳትክም እኮ ቃልዬ ባልሆነኩት ነገር በጣም ተጸጽቻለሁ እሺ ምን ላድርግ አንተ የማትወደውን ነገር ያደረኩት ከቁጥጥሬ በላይ ስለሆነብኝ ነው በቃሽ ይቅርታሽን ተቀበያለሁ ሱዛ ይኸውልሽ ጫማሽን አትፍቺው አሁን ግቢና ቤት እረፍት አድርጊ ለምን እንደወደድኩት አውቃለህ አላውቅም አይ ጎዳና ወንድሜ ሙዴን ስለምትመስለኝ ይበቃናል ተኛ እኔ አልተኛም ናተኛ አልባለሁ አልተኛም ናተኛ ሱዛ ናንተኛ ይኸውልሽ ለቀቂኛው አይ ሱዛ የት አለ ሄሎ አባዬ ደህና ዋልክ ሃይ ሰሞኑን እወጣለሁ ብዬ ነው ያልደወልኩልህ ለዛ ነው ምን ነው ሰላም አይደለም እንዴ ምን አለበት እኔ ትምህርቴን እስክጨርስ ድረስ ብትታገሰኝ እሷ ለማግባት ምን አስቸኮላት እኔ ትምህርቴን እስክጨርስ መታገስ አለባት አይደል እኮ አንተ ብቻ እንዳትሆን ነው ይኸውልህ አባዬ የእሷን ቀለበት ማድረግ እኔ ጠልቼው አይደለም ታድርግ ግን ሰዓቱ አሁን አይደለም እሺ ስልኳን ስጠኝ አባዬ 0922 34 7 እሺ ለማንኛውም አንተ ራስህን አረጋጋ እንትን ችግር የለውም እኔ እደውልላታለሁ ችግር የለውም አባዬ አይ መልሼ ስለምደውልልህ ችግር የለም እናወራለን እሺ ሰላም ሁኑ
ይችላል ይክፈት በእናትህ ያለው ቀሪ ይታባለ ካርድ ማንንም ፍቅር ሲዘል ተወጣ አንላቀቅ ሄሎ አንቺ ነሽ ቃሪያን ታገቢው አይንሽን ነው ማጠፋልሽ እሺ የገባሽበትን ገብቼ ነው ማግኘሽ ምን ኧረ እባክሽ ቱነይ አመሰግናለሁ ስለተፈጠረው ነገር ይቅርታ እህት መሆናን ሳቅ በጣም ነው የተጸጸትኩት አልተቀየምኩሽ ሱዛ ቢሆንም ግን ስህተት ነው የሰራሽው አውቃለሁ ግን ይቅርታ አድርግልኝ ደግሞስ እህቴስ ባትሆን መብቴ አይደለም እንዴ መብቴ እኮ እሱስ ልክ ነህ ቃል ያንን ድርጊት የፈጸምኩት ግን ስለምወድ ነው ቃልዬ አንድ ነገር ልንገር እኔም በቡና ቤት የሚያውቀኝ ወንድ የኔ ይሆናል የሚምኞት ከመጎብኘት ያለፈ አይሆንም በርግጥ ለሰው መዝናኛ የተፈጠርኩት ጋርቤጅ ነኝ ምናልባትም ሰው ሲሆን ያለፈውን ታሪኬን ደብቄ ምኞቴን እቀጥላለሁ አሁን ግን ልሂድ ያቀጠርኩት ሰው ይችላል እኔም በቡና ቤት የሚያውቀኝ ወንድ የኔ ይሆናል የሚምኞት ከመጎብኘት ያለፈ አይሆንም ያንን ድርጊት የፈጸምኩት ግን ስለምወድ ነው አሁን ግን ልሂድ ያቀጠርኩት ሰው ይችላል አይ ምንም አልኩ ሰላም ዛሬ ልቴ ነው ታውቃለህ ወይ አላቀ ቃል ደግሞ ችግር አለበት ተረሳድክ ዛሬ ልደቴ ነው አብረን ቡና ከብሩ ደስ ይለኛል አሁን ጥሩ ሙድ ላይ አይደለም ብቻዬን መሆን ነው ፈልገው ይሄን ካንተ መስማት አልፈልግም ቃል በእውነት በጣም ይደብረኛል ዛሬ አብረን ነው ማክበር ያለብን ዮዲቲ እባክሽ ፕሊዝ ዛሬ ብቻዬን ተይ ቃል እውነት እንድታዝነኝ አልፈልግም በለቴ ቀን ማዘን አልፈልግም ተነስ እሺ ሂጂ እመጣለሁ አይሆንም ቃልዬ ተነስ ሂጂ እመጣለሁ እኮ አልኩ የእውነት እመጣለሁ ሂጂ አይሆንም ተነስ ዮድ ፕሊዝ አንቺ ሂጂ እኔ እመጣለሁ ትንሽ ጊዜ ብቻ እኮ ነው እባክሽ እኔ እዚህ ይሻላል ዮዲቲ ቃል ቀለል በለ ነው ችግር የለም እዚህ ይሻላል ቤት ነው እዚህ ጋር አረፈ ቃል ተነሳ
ይላል አዎ እሺ እኔ ግን እንደ ድሎ ነው ማለት ገና የመጀመሪያ የመጽሐፉን ገጽ ገለጽ እንዳደረኩት ማለት ነው የመጽሐፉን የመጨረሻውን ጨለምተኝነት ቀድሞ ይነግረኛል መርጣ ማንበብ ስለማታውቅ ይሆናል ተሳሳች ግን ሱዛና ማለች ሱዛና ማለት ተራሲ ሁለተኛ እንደዚህ እንዳትያት ሱዛና እድል እንጂ ጭንቅላት አላጣች ቃል ሰላምና ሰላምታ ነው Hulet ምን በደልኩት? ከኔ ምን አጣ? ወይኔ ሱዛና ወይኔ!
Suzana. Suza. እባክሽን ክፈችና እናውራ። ሄሎ ማኪ ዛሬስ ከማታው የበለጠ ከፍቶኛል ማኪ እስኪር ግን ምን በደልኩ ከልጅነቴ ጀምሮ በእናትና በአባትነቱ አስቀጣይ ከጎዳና አንስቶ መዝናኛ አሻንጉሊት አደረገኝ ዝም አልልም እሺ ይውጣልኝ ምንም አልሆንኩም በቃ ዝም ብሎ ከፋኝ እኔ የምልሽ ማኪ ማነው ጥፋተኛ ምን ይሆን ጥፋቱ በደሌ በዛ ማኪ ይቅርታ ሆድ ስለባሰኝ ነው ምን ትመስላለች እነዚህ አስቀምጣ ሌላ ሲታየው እንዴ ዝም በል በእናትህ ዝም በል በቃ አትንካኝ ተወኝ Hello. Hello Ash. Hello. እሺ ምን ሆነ ነው አንተ? ምን ነው መሰለኝ አረጋስኩ ስትል በጣም የደረገጥኩ። ምንድነው እንደዚህ የምትሆነው? ቆይ አንተ ራስህ ቆይ ሳላውቅ የተፈጠረ ነገር እንደዛ አይነት ነገር ለመጀመሪያ ስለሆነ ነው የተሸወድኩት። እሷ ምን አለችሽ? እሷ ማራስ ወረደው ነው የምትለኝ እኮ ታስወረደው በቃ ምን አገባ አንተ? እሺ በላት እኔ ሰው አልገድልም አንተ ቆይ ምን ነው ሹሩሩ ልጁን ካላልካልክ ምን ነው አንተ እንደዚህ የምትሆነው? ቆይ እስከ መቼ ነው እኔን የምታሳብደኝ አንተ? ይውላሽ አባቴ ሳይሰማ ማድረግ ያለብኝ ነገር ሁሉ አደርጋለሁ እኔ ለአንድ ልጅ አላንስ ሲፈልግ ትምህርት ሊቀር ይችላል እንዴ? ታው
ያውቃል እየታው እኔ ለምን አንጎሌን ታዞረኛለህ? በቃ የራስህ ጉዳይ ነው። ታስወርደው ያሽቱ ወይ በእናትህ ብር ከየት ይመጣል? እሺ አሁን አላስወርድም አልክ። አሁን ደግሞ አስወርዳለሁ አልክ። እሺ ብር ከየት ይመጣል? እሺ ስንት ነው የምትፈልገው? 2000 ቆይ 2000 ያለሽ አላት እንኳን ደስ አለ 2000 ተገኝቷል። አላት እኔ ማረ እሺ እንጂ ባትኖሪ ኖሮ እኮ እኔ ውሃ በልቶኝ ነበር። እንዴት እንደምወድሽ ለምን ይላንተ ማለት ነው ነገር የለም። ወይ ከዚህም በላይ ያረግኛል። በጣም አመሰግናለሁ። የኔ ኮበላይ ምንም ማለት እንዴት እንደምወድሽ እኮ አትጠይቂኝ። ምንም እኮዳለሁ። እሺ እኔ ማረ የኔ ባሬስታይን እኔ ማረ እሺ ግን መቼ ነው የምትሰጪኝ? አሁን ነው የምትሰጪኝ? እስቲ እንሂዳ ታለሽ ወንዶች ስትባሉ ግን አሪዎሶች ናችሁ። የምትፈልጉትን ነገር ካገኛችሁ በኋላ በቃ ሰው ምኖሽ እንዴት ሆንሽ ማለት ፍጹም አለመደባችሁ ማለት ምን ማለት ነበር? ምን ማለት ነው? ከኔ ጋር መጋደምን ያረሳው እንዴ? አልረሳሁት እና ወር 2 ወር 3 ወር አሁን 4ኛ ወሬን ይዣለሁ። ማርገዝ እንትፈልገዋለህ ቢዝ ማልኩክ አረግሽ እንኳን ደስ ያለሽ ወይኔ ፈጣሪ ምን በድዬ ነው? እንኳን ደስ ያለሽ ፈጣሪ ምን በድዬ ነው? እንኳን ደስ ያለሽ። ደስ ብሎኛል። እንኳን ደስ ያለሽ። ቃልዬ ምን ሆነሃል? ቆይ ያወዛገበኝ እኮ ነው። ወይኔ ተበላው። እንኳን ደስ ያለሽ። የእውነትሽን ነው? አይ ብሬ ነው ካለው ወይኔ ቃላ ውጭልኝ እንዴ ውጭልኝ ደስ ያለሽ ቃላ ደስ ያለሽ እሺ ፈጣሪ በድዬ እንዴ ውጭልኝ ብቻ ነው የፈለኩት። ውጭልኝ ዛፎች ጸድቀው በአንድነት ላይ ኖሩ ፍቅር አይሉት ቅጣት እንደተሳከሩ ልቤ እንደቆሰለ እንደጠፋ ውሉ በሁለት አልጋ ማደር የት ይሆን ባህሉ? ሁለት ዛፎች ጸድቀው በአንድነት ላይ ኖሩ ፍቅር አይሉት ቅጣት እንደተሳከሩ ልቤ እንደቆሰለ እንደጠፋ ውሉ ሁለት ሴት ማስረገዝ የት ይሆን ባህሉ? ኦሆ
ከታሰቡት መንገድ ውጭ ሆኖ መረን ያጣው ነው ብኝ የሱዛና ነው የሪት ማርገዝ ቀጥ ያጣ ችግር ውስጥ ከተኛል ለችግር መፍትሄ ነው የባህልና እምነቴ መዘንጋት እንደሌለብኝ ሳልረሳ የቀረው አይመስለኝም ግን ይህን ችግርን በጥቂቱም ቢሆን ለመወጣት ወራቶችን ቢቀርኝ ሙሴ ወንዙን ከፍሎ እንዳሻገራቸው እስራኤላውያን የ40 ዓመት ያህል ይረዘምብኝ ምን ላድርግ ብቻ ፈጣሪ ረዳ ልቤን ደጎሰለ እንደ ተፋወሉ አሁን ምን ማድረግ ነው ያለብን ለቤተሰቦች ደውለ ነገርካቸው ምን ብዬ ነው ነገራቸው ምን ብዬ ማለት ምን ማለት ነው የተፈጠረው ነገር ነው አባቴ ይለኛ ነው አሽ የሆነው ነገር ሁሉ ሲነግረው ጊዜ እዛን ሰዓት ደም ብዛት ተነስቶ ወድቆ ታሞ ነበር አሁን ደግሞ በድጋሚ ይሄ ነገር ተፈጥሯል ብዬ በነገር ጭራሽ ይታመማል እኔ ደግሞ አባቴ ምንም እንዲሆን አልፈልግም እኔ ምልህ አቤት ጓደኛ ትምህርትን ማቋረጥ ብቻ ነው የነገራቸው ወይስ ሁለት ሴቶች ማስረገዝም ጭምር ነው የነገራቸው አይ አንድ ሴት እንዳስረገዝኩ ነው የነገረው አይዞህ ይሄም ያልፋል እሺ ሱዛ ይሁሉ ያንተ ጥፋት ነው የዛን ጊዜ ማርገዜን ስታቅ ላስወርደው ስልክ አታስወርጁ ብለኝ ራስ ተጃጅለ እኔንም ማጃጃልኪን ቃልዬ እናንተ በሰላም እስክትገላገሉ ከዘመዶቼ ምነው ከአባቴ በሚላክልን ገንዘብ እንኖራለን ብዬ አስቤ ነበር መቼ ይፈጠራል ብዬ አሰብ ቃልዬ አሁን አንተ ተጨነቅ ጓደኞቼ ጋር ተጠግቼ ከወለድኩኝ በኋላ የዶሮ ስራዬን የሰራው ለአንድ ልጄ መሆን አያቅተኝ አንተ ብቻ ተጨነቅኝ ጌታ እሺ አንቺስ መውደቅ ያለሽ ቆይ እኔስ በምን ጥፋቴ ነው የምትቀጥለው ይሁት ሁለታችሁም የትም አትሄዱ እሺ አንድ ላይ ሆነን ይሄን ጊዜ እናሳልፈዋለን እሺ ትንሽ ጊዜ ነው ታገሱ ጥቋቁር ነጠብጣቦች ወይንም ምልክቶች በፊቶት ላይ እየወጣ ተቸግረዋል አይጨነቁ ማዶስ ምንም አይነት ጉዳትን ሳያስከትል እነኚህን ጥቋቁር ምልክቶች በቀላሉ በማጥፋት የችግሮት መፍትሄ ይሆናል የማዶስን የፊት ቅባትና ሳሙና በመጠቀም በአጭር ጊዜ ውስጥ 73% የቆዳ መጠንከርንና የተሻለ የቆዳ ይዞታን ያገኛሉ ጥራቱን በተመለከተ ምንም አይጨነቁ በውስጡ የተካተቱት ንጥረ ነገሮች ሁሉንም የአውሮፓ ሬጉሌሽን ያሟላ ሲሆን ለማንኛውም አይነት የቆዳ ጉዳቶች አይጋለጡም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል አሊያም ለበለጠ መረጃ በዚህ ስልክ ይደውሉ ማዶስ ቃሊ ተነስ የኔ ጌታ አራት ቃሊ ተነስ
አንቺ አይደለሽ እንዴ ሰራሽ? ድሮን ጥፋተኛ ነኝ። ራሴ መስራት ይቻላል። እኔ ራሱ በሰራው እያወቅኳት ይኸውልሽ በቃሽ። እያወቅኩኝ እኮ በቃ እኔ ሰራው። ሆዳ ሳያታለሁ። ጣላቤን ለምን ቤት የለም የት ሄዶ ነው ነግሮሽ ነው? አልነገረኝም። ብታይ ሱሲ አንዲት ጓደኛዬ ጋር ሄጄ ገንዘብ ፈልጌ ነበረ የለኝም ብላ አባረረች። ያው ቤት ስለጎደል ለአንዳንድ ነገር ይሆናል ብዬ ነበረ። ሱሲዬ እንዴት እንደራበኝ! እስካሁን ምንም አልበላሽ? አንቺ ደግሞ እያወቅሽ ነው። ትናንት የቀመስኩ ነኝ። ደርሷል ግን አትበይም። አትበይማ። ለዚህ ለጓጎለ ሽሮሽ ነው እንዲህ የምትሆኚ? ድሮ ሙያሽን እያወቅኩ አንቺን መጠየቄ። አሁን ተይኝ። ባልተውሽስ? እባክሽ እባክሽ ሁለት ከጠገበ ሰው ጋር ለማውራት ብዙ አቅም የለኝም። ተይኝ። የት በላየሽኝ? ሲቀጥል ይመለከትሻል፣ ያገባሻል። ከአቅሜ በላይ የሆንሽብኝ ነው። በእኔና ባንቺ ጦስ ልጆቻችን ጉዳት ላይ እንዳይወድቁ። ሱዛ ምንድን ራቤን ባልኩ እንዴት ቦዴ ትገምችኛለሽ? ቆይ በጣም ነው። እሺ ቃል ምን ማለት ነው? ያለቀሽ አንተ ያገጥክ ቤተሰብህን ትተህ ለምትወደው ነገር መጣ። የምትወደው ትምህርትህን ትተህ በእኔ አጉር ስተት ካላማ ላደረቀተች ሴት እንዲህ የምትሆነው ለምንድን ነው? ሹት
ሁሉ ችግር የመጣው በእኔ ዋልጌነት ነው ማንቸስተር ሳይ ቃሊ ለዚህም ተጠያቂ ነኝ ያንተ ፍቅር ሁሉም ችግር አሜን ብዬ እንድቀበል አድርጎኛል ቃሊ አንድ ነገር ላይ ብቻ ትዕግስት አጣሁ ያንተን ስቃይ እኔን አሰቃይ ቃሊ አንተ እኮ እንደሌላ ወንድ አይደለም ማንም ወንድ እኔ ባለሁበት ሁኔታ ከኔ መውለድ የሚፈልግ ይዛኔ ተሞሽረሽ ስትወጪ ውስጥሽ የጮቤ ወይ የደስታ ጮቤ ነበር የሚረግጠው ወይስ ያዘን ነገርኛ እና የምን ነበር አየሽ ሰውነትሽ ነው ሽሽው እንጂ ህሊናሽን አይደል ሱዛና ከዛሬ ጀምሮ እንደዚህ አይነት ቋንቋ ስትጠቀሚ ማየትም መስማትም አልፈልግም ቃል ግቢልኝ እያልኩሽ እኔ ምንሽ ከስራ ስመለስ ምንድነው የሚቀምሰው እናስ ብሎ ምን ቀምሳለን ባድላፋችን አይደል እንዴ እስካሁን ምን በላል እና ምንም ሳንቲም አላሽ ኧረ ከየት አመጣለሁ አንቺ ልጅ አልሽ ካራው የቤተሰቡ ገንዘብ ትዝ አይሉ እዚህ እኔ ጋር ቁጭ ብሎ ቂጡን በችግር ከሚያሽ ከአባቱ የልጅነት ድርሻ ሊቀበል ይችላል ቀልድ ነው ኋላ ያለበት ነው አይዞሽ አላየሽ እኔም እኮ አሁን ገና መግባቴ ነው የት ነው ያልሽው ጓደኛዬ ጋር ሄጄ ነበር ምግቡን ላቀብልህና ለምን እሱ ጋር ሰቀልሽው ሰሞኑን የመጣች አንድ አይጣለች አስቸገረችኝ እሷ እንዳታገኘው ብዬ ነበር እዚያ የሰቀልኩት አልበላም አልሽ እንዴ ለምንድን ነው የማትበላው አልበላም ዩሪት ሄደች እኔ እንጃ ገና ከቤት
ሳይሞታ ነው የታችው። ስሚ መተሳሰብና መተባበርን መሳሪያ ስናደርግ ነው ይሄን ቀን ማለት ነው የምንችለው። እንደዚህ አይነት ነገር አይደረግም። አልገባኝም ቃል እንዳይገባሽ ካልኩሽ ራስሽ እንዴት ይገባሻል? አይገባሽም። ሳይገባኝ ቀርቶ አይደለም እንዳለፉ ቀናቶች የተሰሩትም ሆነ የተገዙትን ምግቦች እነሱ እንዳይበላሽ ቢሆን ቃል የውዲት ተንኮለኛ ነች እያልሽ ነው ያለሽው አይደል? ቃል ሱዛና መጥፎ ሴት ናት ያልክ ራስህን እንድታጨናንቅ አልፈልግም። ይልቅ ምግቡን ብላ እና አረፍ በል።
ይኸውልሽ ሱዛን አውጣች እንዴ? እኔ ምንሽ ልብሷ የለም ሄዳለሁ ያለችሽ ቦታ አለ እንዴ? ቃሌ ደግሞ እያወቅ ለኔ ያላትን ነገር እያወቅ የት እንደምትሄድ ነግራኝ ታውቃለች ወይ? ሽንት ቤት ምናምን ትሆናለች ፈልጋት ይኸውልሽ የለችም እናትሽ እና እውነት ይሄድ ነው ፈለጋታ እሺ እኔ ምን ላድርጋት? አንድ ልጅ እንጂ 50 ልጅ አይደል ያረገዘችው። እሷም እንደዚህ ያረጋታል። ማኪ እኛ በራሳችን ችግር ስናቆር በእሷ እየመሰለ ዝም ብላ ነው የምትጨናነቀው። ታዲያ አልመጣልን ሳቅ እንዴት ነው የውሸት መስቀላት? የውሸትማ መሳቅ እንችላለን። ምንም ቢሆን እኮ ነጋዴዎች ነው። ሰላም ሱዛይ የት ሄደሽ ነው? ቁጭ የት ሄደሽ ነውማ? ምን በላሽ? ቆይ እሺ ከመተኛትሽ በፊት ምግብ ብይ እስኪ። አዎ ትንሽ ብይ ሱዛዬ። እሺ ይኸውልሽ ምን ሆነሻል? ምን ማለት ነው? አሞሻል እንዴ? ገና ነኝ ቃልዬ። ትንሽ ብቻ እንቅስቃሴ ላይ ነኝ። ሱዛን አልመጣችም እንዴ? ቃልዬ ሱዛን መፈለጌ ማቆም አለብህ። እኛ እንጂ እሷ አትፈልገንም። በቃ ተዋት። ለምን? ቃልዬ ጠዋት አንተ ልወጣክ ትገኛለች ብዬ ያልፈለኩበት ቦታ የለም። እግሬ ያልረገጠበት ቦታ የለም። አንቺ እንደዚህ ሆነሽ ለምን ወጣሽ? ሰው መስላኝ ጸጉሩ ከተጨበረረ ሰይጣን ከሚመስልሽ ጋር መጣች። እሺ እንኳን ይመጣች። መምጣቷ ደስ ብሎኝ ናቅፋ ስጠጋሰት ገብታ አለች። ለምን? ለተወሰነ ሰዓት ራሴን አላውቅም ነበር። እንደ አሁን ደህና ነሽ? ደህና ነኝ። ገና ከመምጣቷ ቤት ውስጥ ያለውን ዕቃ መለቃቀም ጀመረች። ምን ሆና ነው ብዬ ሳያት ቤት ውስጥ ያለውን ዕቃ እንዳለ ከወሰደች ማለት የቀሩትን ትንሽ ዕቃዎች ሸጠሽ ከዛ ከማይረባ ባልሽ ጋር ተጣበቂበት አለችኝ። እኔ ደግሞ ያንተን ውለታ የቃልዬን ውለታ ይሄ ነው ብዬ ስናገራት ያው እንደለመደች ያንን ጭሜውን አውጥታ ይህን ዲቃላሽን ነው የምዘከዝክልሽ አለችኝ። ለምን ሲባል አብራት የመጣ ልጅ ነው ህይወቴን ያተረፈው። እውነትሽን ነው እና እውነትሽን ነው እያልከኝ ነው? ቃልዬ ጩቤውን እየተቀበላት ወደኋላ ኪሱ እየከተተ አንቺ ሳም ምናምን ባልሽ ነው ዘርዝከኝ ነገር ነው ብሎኛል። ቃልዬ ምን አደረኩኝ? ሳያው ሳያድር ይሄ በለጠ መውጣት አለበት። በዚህ ሁኔታ ቤት መቆየት አልችልም። ሌሎቻችን ያሰጋናል። ገንዘብ ከየት እናመጣለን? ስለ ገንዘብ አትጨነቅ። አንተ ብቻ ቤቱን ፈልግልኝ። እንዴት ቦዴ ትገምችኛለሽ? ቆይ ጭር ባለ
ስፍራ ሳይኖር ተመልካች ስንጫወት ያኔ ሆነን እኔና አንቺ በአንድ ልብ አርፈን በአንድ ልብ አርፈን አብረን የሰማነው የፍቅር ዘፈን ሆነብን ትዝታ ብዙ አሳልፈን አሁን ምን አለ ሆኜ የትላንቱን ያህል መኖር እንዳለበት በመለየት መሃል ሆዴም ሁሉን ታገስ ለምን ይከብድሃል ለምን ይከብድሃል ለምን ይከብድሃል በአካል የተለየን ሲመልሰው ናፍቆት ሐሳብ ያመጣዋል ጎዳናው አርቆት የመገናኛውን ሰዓቱን ማናውቆት አልቻልኩም አርንቻለሁ ከመባንቺ ባነዳለሁ አልቻልኩም አርንቻለሁ ሰጠኝ መረረኝ ተጨነቅኩ እንደምለው አልቻልኩም ትንሽን አልቻልኩም ምንሆን ሱዛና ከጠፋች ብዙ ቀናት ሆናል። እባክሽ ተባለ ምን አለው አንቺ ጋር ካለች መጥፋቷ አስደስቶኛል። ደስ ያለሽ ደስ ብሎኛል ልትል ነው አመጣጥ ይሞታል። እኔ ምን የምትልኳት ነገር እኮ የለም። አንድ ነገር ልንገር፣ ያቺ ቅምጥ በጠነሰሰችው ጥንስስ ከሷ ጋር ተባብራ ጓደኛዬ ብን ብላ እንደምትጠፋ አደርጋለሁ። ጓደኛዬ አንድ ነገር ብትሆን ካንተ ራስ አለ። እባክሽ ማች እባክሽ ተባበሪ። አፈሱ ይኸውልሽ እኔ ምንም ያጠፋሁት ነገር የለም። እንዴት ነው የምታስበው? እሷ እኮ ማንበሷን ከአስተማሪዎቿ ከሰሙ ጥሩ አይደለም። አንዲት ሴት አረገዘች የሚባለውን ወሬ ካወቁ ገሏ የበሬ ቆዳ ያህል የሚሻክር ስለሚመስላቸው ወልዳ እንኳን ተመልሳ ልትሰራ ብትመጣ አይጠቀሙባትም። ቦታዋን ብትሆን ደግሞ ቤሩት መሄዷን ነው የምታውቀው። ስለዚህ መሰማት የለም። አሁን ተነስጣት አንድ ነገር ልንገር፣ ትሰማኛለህ? ሸሌና የቶንሶ ልጅ አንድ ነው ብለህ ከዛች ቅምጥ ጋር ተባብረን ከእሷ ጋር መኖሩን መርጣ ነው። ስለዚህ ሁለታችሁም ዋጋችሁን እንሰጣቸው። ክብርን ጠብቃ ብትኖር ይሻላል። ጥቋቁር ነጠብጣቦች ወይንም ምልክቶች በፊቶት ላይ እየወጣ ተቸግረዋል? አይጨነቁ። ማዶስ ምንም አይነት ጉዳትን ሳያስከትል እነኚህን ጥቋቁር ምልክቶች በቀላሉ በማጥፋት የችግሮት መፍትሄ ይሆናል።
የማዶስን የፊት ቅባትና ሳሙና በመጠቀም በአጭር ጊዜ ውስጥ 73% የቆዳ መጠንከርንና የተሻለ የቆዳ ይዞታን ያገኛሉ። ጥራቱን በተመለከተ ምንም አይጨነቁ። በውስጡ የተካተቱት ንጥረ ነገሮች ሁሉንም የአውሮፓ ሬጉሌሽን ያሟላ ሲሆን ለማንኛውም አይነት የቆዳ ጉዳቶች አይጋለጡም። የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ሌላ ስልክ ይዤ ነው ያታም ነገር ይቀርባለት ያለሽ አሬሽ ጨረሰች እንዴ ሰዓት ላይ ዋ እንዳታረፍጂ ታውቂያለሽ እሱን ነገር እሺ ቶሎ በሉ ይሽ ነው ቀረኝ እሺ በቃ ቶሎ በሉ ቃል አሁን እሺ ምንድነው እሱ? ምንድነው? እዛ ጋር ሁለት ሰዎች ነበሩ መሰለኝ። ሁለት ሰዎች ነበሩ። ከዛ አንዱ ጥብቅ አደረገኝ። ከዛ ደግሞ አንዱ ማለት ነው ይመታኛል። ዝም ብሎ ይመታኛል። ከዛ ምንድነው ከዛ ሁለት ሺህ ብሩ ጋር የምን 2000 ብር ከ10 ሴቶች የወሰድኩት 2,000 ብር የሚያሳምኑሽኝ በስማ እንግዲህ እዚህ አፏን ትክፈት ምን ሆነ? ምን ሆነ? አንተ ጅልፊት እንዴ ማክፈለስ በይለ ቀለበት አባቶ ነው ማለት እንዴ ጓደኛ ሰርቼልሃል እኔ ብቻ እሺ እኔ ቆንጆ አደረሳችሁ
ናታ አንተ ሞኝ ፊት እንግዲህ ስለመሰለች ጓደኛዬን ሸልሜ ያለው ይመስል ራስሽን እንደ ጠቢባን ብትቆጥሪው ጠቢባን አለመሆንሽ ግን የዚህ ማሳያ ነው። ለማንኛውም ፎቶ ልኬልሻለሁ ግቢና እሺ ቃላብና ሱዛና ተጋቡ። ቆይ እሺ ነስ እኔኛ በቃው ያንተ ያልሆነው ልጅ ያንተ ነው ብዬ በመሞገቴ ፈጣሪም የዋህነትን አይቶ እውነቱን አጋለጠብኝ። ቃል ይገባኛል። የእጄን ያገኘሁት ቢሆንም ግን ልጄን ፈልጓለሁ። የብቸኝነቴ ማስረሻ የኋላ ታሪኬን ማስተካከያ ነው። ቃልዬ ለሁላችንም ቸር ይግጠመን።